በያለሽበት ዝም በይ እሺ። ላርፍ አይደል የመጣሁት። ኤላዬ ግን ሀብል ከየት ሄደ? እስካሁን አላየሁትም። የሀብሌን ታሪክ ታስታውሻለሽ? ዴቭ ወይ ፍቅር ሲይዝ ግን እንዴት ነው የሚያደርገው? ስለዚህ የዚህ ሁሉ ሴራ ጠንሳሽ ፍቅር ናት ማለት ነው። ትተዋወቃላችሁ? ለምለም እባላለሁ። ሰላምታ ይቆይኝና ይሄን ጃኬት ኬት ነው ያመጣሽው? አደይ ነው የሰጠችኝ። የምታውቋት ከሆነ ሰው ጋር ሳገኝ የለ። ቆይ ግን ለምንድን ነው እንደዚህ ራስሽን የጣልሽው? ኤላ ሁሉንም ነገር አስረዳለሁ። እባክህን አሁን አደጋ መሄድ ነው የምፈልገው። ኤላዬ በቃሽ ነው አገኘሁ። እሺ ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? የሰላም ሀበሻ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቤት አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። እንግዲህ አደይ ወይንም ደግሞ ሰራተኛዋ ተከታታይ ድራማ በክፍል 28 እንሆ መተናል ማለት ነው። እንግዲህ በባለፈው ፓርት ላይ ኤላ የድሮ ፍቅረኛዋ ለምለም እንዲሁም ኤላ ተፋጠው ባሉበት ሊዲያ ባሉበት ሰዓት ነበረ ፓርቱ ያለቀው ማለት ነው። ኤላ ብላ ለምለም የድሮ ፍቅረኛዋን ኤላን እየሮጠች እቅፍ አደረገችው። እሱም ደግሞ ለምለም ኤላ እንዲሁም ለምለም እጅግ በጣም ሁለታቸውም ተደናግጠው ነበር። ምክንያቱም ከረዥም ከ7 ዓመት በኋላ ነው የተገናኙት እና ለምለምም እጅግ በጣም ደስ ብሏታል። በመጀመሪያ ልክ ጃኬቱን እንትን ስትፈትሽ ያገኘችውን ሀብል ስታይ ያው አደይን በማግኘቷና አደይ አንቺ የኔ በጣም ልዩ ሰው ነሽ በማለት እንግዲህ አደይን ፍለጋ የጀመረች መሆኑ እንዲሁም ኤላ ማለት አደይን ካገኘችው ኤላን እንደምታገኘው ስለምታውቅ ማለት ነውና በዚህ መልኩ እንግዲህ ተገናኝተዋል። እጅግ በጣም ደስ ብሏታል። እና ሊዲያ ደግሞ ጃኬቱ ማን ሰጠሽ የማን ነው በማለት እንግዲህ ሊዲያ ጠይቃት ነበረ። እንዲሁም ደግሞ ከኤላ ጋር አንቺ ትተዋወቂያለሽ ወይ በማለት ጠይቃት ነበር። አዎል ኤላን አውቀዋለሁ የድሮ ፍቅረኛ ነበር በማለት መልሳለታለች። እና ሊዲያ እጅግ በጣም ከፍቷታል። ምክንያቱም ኤላን ትወደዋለች፣ ታፈቅረዋለች ማለት ነው። ስለዚህ ለምለም ስለመጣች እና ከለምለም ጋር ባለው ነገር ስታቅ እጅግ በጣም ከፍቷታል ማለት ነው። እና ያው ለምለም አደይን ማግኘት እፈልጋለሁ በማለት እንግዲህ ኤላ እዟት እንዲመጣ ወደ እነ ፍቅር ቤት ጠይቀዋታል ማለት ነው። እንደገና ወደ እነ ፍቅር ቤት እዛ ስመጣ እንግዲህ ፍቅርንም ስለምታውቃት ፍቅርም ደንግጣለች። ለምለም ከየት መጣሽ? እንዴት ተገናኛችሁ? በማለት እንግዲህ ወደ ቤት ገብታ ነበረ ማለት ነው። እና አደይን ፈልጌ ነው። እንዴት ነሽ ፍቅር? ተንኮለኛዋ ዛሬስ ተንኮልነትሽን ለቆሻል እንዴ? በማለት እንደውም ስጠይቃት ነበረ ማለት ነው። እንግዲህ ያው ወደ ኩሽና ገብታ አደይን አናግራት ነበረ ማለት ነው። እና ኤላ የልጅነቷ ፍቅረኛ እንደሆነም ነግራታለች። አደይም እጅግ በጣም ገርሟታል ማለት ነው። ኤላ ለምለም ስላገኛ ስለተገናኙ እጅግ በጣም ደስ ብሎታል ማለት ነው። ምክንያቱም እንግዲህ በቤተሰብ ምክንያት ይመስለኛል በፍቅራቸው የተለያዩት። እሱም ወደ ውጭ ከሄደ እሷም ደግሞ ቤተሰቦቿን በሞታታ እንግዲህ ካክስቷ ጋር እንደምትኖር ከዛም ሌላ ቤተሰብ ቤት ገብታም እንደምትሰራ ከዛ ስትወጣ ነው አደይ ያገኘችኝ በማለት እንግዲህ ያለውን ሁኔታ ነግራታለች። እንግዲህ ሊዲያ ደግሞ እጅግ በጣም ተጨንቃለች። ይቺ ልጅ እንግዲህ ምን ሊያደርጋት ነው በማለት እንግዲህ ኤላ ወደ ቤት ወስዷ ስለነበር ለምለም እሷም እስኪ ሄጄ ልያቸው በማለት እንግዲህ ሄዳ ነበረ። ሄዳ ስታያቸው እንግዲህ አብሮነታቸውን አይታለች ማለት ነው። በዚያን ሰዓት እጅግ በጣም ነበር የተናደደችው። በወቅቱ እንግዲህ ኤላ ወጥሁኝ ብሎ ወጥቶን ስለነበረ ቤት ውስጥ በጣም እያዘገቻት ነበር ለምለምን ማለት ነው። እንደዛ እያደረገች ውሃ እየደፋች ቤቱን ወልዊ፣ ቤቱን አጽጂ እያለች የተለያዩ ምክንያቶች እየሰጠቻት ነበረ። እንደዚያ በምታረግበት ሰዓት ኤላ ደረሰ። እዚህ ቤት ውጭልኝ እኔ ሳልመታሽ በፊት በማለት እንግዲህ ሊዲያን አባሯታል። እንዲሁም ደግሞ የሚወለውለውን ተቀብሎ እሱ ራሱ ሲወለውል ነበር። እንዲሁም ደግሞ የለምለምን እግር አጥቧታል ማለት ነው። እና የሁለታቸው ፍቅር የልጅነት ፍቅር እስከሆነ ድረስ ባልሆነ ነገሮች ተለያዩ። አሁን ደግሞ ስለተገናኙ እጅግ በጣም ደስ ብሏቸዋል ማለት ነው። እና ሁለታቸው በዚህ መልኩ ነው። እንዲሁም ያው ዴቭ ወደ
አደይ ክላስ ገብቶ እኔ በጣም ድክም ብሎኛል፣ ስለዚህ ፀጉሬን እንድታሻሽኝና እንቅልፍ እንዲወስደኝ እፈልጋለሁ፣ እረፍት ማድረግ እፈልጋለሁ በማለት እንግዲህ ከአደይ ክላስ ገብቶ በዚህ መልኩ እንደምታዩት ይገኛል ማለት ነው። እንግዲህ በዚያን ሰዓት ግን ፍቅር ስታዳምጣቸው ነበረ። ምን እንደሚሉ ምን እንደሚያወሩ ስታዳምጣቸው ነበረ። ከዛ ክላስ እንዲወጣ ወይንም ደግሞ አደይ እንድትወጣ ብላ ጠራቻት ማለት ነው። ከዛ አደይ ወጣች። ስትወጣ ግን ደረጃው ላይ ያልሆነ ነገሮችን አድርጋ አደይ እንድትወርቅም አድርጋለች። እንዲሁም ውሃም እንዲደፋባት አድርጋለች። ያው ፍቅር አሁንም ተንኮሏን አልተወችም ማለት ነው። እንግዲህ ተንኮሏን እንድተውና እንድታቆም ዴብም ደጋግሞ ጠይቋታል። ከአደይ ላይ የምታደርጊውን ነገር እባክሽን በቃሽ ተይ በማለት ደጋግሞ ጠይቋታል። ግን አሁንም ተንኮል ከመስራቷ ወደ ኋላ አላለችም ማለት ነው። ሊዲያ በኤላ ፍቅር እጅጉን በጣም እየተበሳጨች ትገኛለች ማለት ነው። ግን ደግሞ ያው ኤላ መቶ ወደ እነ ፍቅር ቤት መጥቶ ሊዲያን ይቅርታ ጠይቋታል። ውጭልኝ ስላላት ስንትን ስላላት ውጭልኝ ብሎ ስላባረራት ያው ከለምለም ጋር ያልሆነ ነገሮችን ስታረግ ስላየ በዛ ምክንያት መጥቶ ይቅርታ ጠይቋታል። ግን ደግሞ ፍቅር እንደያዛት ለዲብ ለወንድሟ ስትናገር ነበር። እንዴት ነው ፍቅር የሚይዘው? በቃ ያዘኝ ማለት ነው፣ እኔ በጣም ደብሮኛል እያለች ብዙ ነገሮችን ስትናገር ነበረ። በመጨረሻም እንግዲህ ለምለም አሁንም በድጋሚ እንግዲህ አደይ ጋር መታለይ ማለት ነው። ስለ ሀብሉ ልጠይቅ ማለት ነው። እና አደይን ምንም አይነት ነገር ቢቸግርሽ እና ብትቸገሪ እንዴት ከሌላ አንቺ ሀብል ትሰርቂያለሽ? በማለት እንግዲህ ለምለም ትጠይቃታለች። እኔ አልሰረኩም፣ እኔ አላቅም፣ እንዴት እንደሆነ አላቅም፣ ግን ደመቀ የሚባል አውቃለሁኝ፣ እሱ ነው፣ እሱንም ቢሆን በራሱ ነው እንጂ እኔ ብየው አይደለም። ግን ደግሞ ደመቀም ነግሮኛል፣ ምክንያቱም ሀብሉን ለፍቅር ሰጥቻታለሁ ብሎኛል። ግን ደግሞ ፍቅር ደግሞ አላየውም ብላኛለች፣ የት እንዳደረገችው አላቅም፣ እና ጃኬቷን ደግሞ እንድለብሰው ሰጥታኛለች። ከዚያ ውስጥ አርጌው ነበረ፣ ግን የት አደረግሽው ብላኛለች። አንቺስ ለምለም አላገኘሽም ወይ? በማለት እንግዲህ ለምለምን ጠይቃታለች መልሳ አደይ ማለት ነው። እኔ ምንም አላገኘሁም፣ ይህ ሁሉ ተንኮል ታዲያ ከጀርባ የፍቅር ተንኮል ነው ማለት ነው በማለት እንግዲህ ለምለም ታጣራለች ማለት ነው። ይህ ሁሉ ሲያወሩ ደግሞ ፍቅር ከውጭና እያዳመጠች ነበር። እንግዲህ ከዚህ ላይ ነው ያለቀው ፓርቱ። ቀጣይ እንግዲህ 29 ክፍል ምን ታደርጋለች? ወደ ውስጥ ከፍታ ገብታ እሷ መሆኗን ትናገራለች ወይንስ ደግሞ ለምለምን ሀብሉን አንጭ ብላ ትጋፈጣታለች? እንግዲህ አብረን የምናይ ይሆናል ማለት ነው። ወደ ቤተሰቦቼ የዛሬው ቪዲዮ ይሄንን ይመስላል። በያላችሁበት ሰላማችሁ ይብዛ። እንዲሁም ክርስቲያን ወገኖቼ እንኳን አደረሳችሁ ለማለት እወዳለሁ።